ከዱባይ እስከ ሪያድ ከማናማ እስከ ኩዌት በስደት ያላችሁ እህት ወንድሞቻችን የልፋታችሁን ውጤት ወደ ወርቅ ለመቀየር እያሰባችሁ ነው። ዛሬ የዓለም አቀፍ የወርቅ አውንስ ዋጋ በእነዚህ ሀገራት በምን አይነት ተጽዕኖ አለው? በምን አይነትስ ዋጋ ነው እየተሸጠ የሚገኘው? በተለይ የዱባይ 22 እና 24 ካራት የወርቅ ዋጋ የዛሬ ዋጋ በዲርሃምና በዶላር ምን ይመስላል የሚለውን መረጃ የማሳያችሁ ይሆናል። እስከ መጨረሻው ቪዲዮውን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አብራችሁን ቆዩ። ይህ መረጃ ለሌሎችም እንዲደርስ ቪዲዮውን ላይክ ማድረግ አይረሳ። ለቤተሰብ ለመላክ ወይም ደግሞ ለራስ ለመግዛት የትኛው ቀን ይሻላል የሚለውን እንግዲህ አድርጌ አቀርብላችኋለሁ ማለት ነው። የምንጀምረው ከዱባዩ ዋጋ ይሆናል። የዱባይ ዋጋ 18 ካራት፣ 21 ካራት፣ 24 ካራት በስንት ነው እየተሸጠ የሚገኘው? የሳውዲስ እንዲሁ 18 ካራት፣ 21 ካራት፣ 24 ካራት በስንት ዛሬ ማርች 4 2026 በመሸጥ ላይ ይገኛል የሚለው መረጃ አሳያችኋለሁ ማለት ነው። እሱ ብቻ አይደለም፣ የባህሪንም ሀገር የወርቅ ዋጋ እንደዚሁ በ18 ካራት፣ በ21 ካራት እና በ24 ካራት ዛሬ ላይ በስንት እየተሸጠ ይገኛል የሚለውን መረጃ የማመላክታችሁ ይሆናል። የምንጀምረው ከዱባይ ይሆናል። የዱባይ 18 ካራት ወርቅ ስንት እየተሸጠ ይገኛል? የዱባይ 18 ካራት አጠቃላይ ዱባይ የዓለም የወርቅ ሲቲ በመባል ትታወቃለች። ብዙ ቱሪስቶች በጣም በብዛት ከሚፈስባቸው በተለይ ደግሞ ከወርቅ ንግድ ጋር በተያያዘ እችን ሀገር ቱሪስቶች በሚረግጡበት ሰዓት ላይ በተለይ ወርቅ ይዘው የመመለስ እድላቸው ከፍተኛ ነው። በጣም ትልቅ የሆነ ለወርቅ ቦታ ያላቸው እንዲሁም ደግሞ በብዛት የወርቅ ሞል የሚገኝባቸው የዓለማችን ከተሞች መካከል አንዷ ዱባይ ናት። እሱ ብቻ ሲሆን ከሌሎች ሀገራትም ወደ ሀገሯ ኢምፖርት በማድረግ ወርቅን ከዓለም ሁለተኛ ናት፣ ከስዊዘርላንድ ቀጥሎ ማለት ነው። እና ለወርቅ ያላቸው ቦታ እጅግ በጣም ከፍተኛ ነው ማለት ነው። 18 ካራቱ 461 እስከ 477 ዲርሃም እየተሸጠ ነው የሚገኘው። ይህ የዱባይ የዛሬ የ18 ካራት መሸጫ ዋጋ ነው። ከ461 እስከ 477 ዲርሃም ማለት ነው። እንግዲህ ከዚህ እስከዚህ ያልኩበት ምክንያት ምናልባት ያው ማርኬቱ ፍሪ ስለሆነ እናንተ በደንብ ከተከራከራችሁ የዚህን ዋጋ መነሻ ልትገዛ ትችላላችሁ። ምናልባት የመከራከር አቅማችሁም ደግሞ አነስተኛ ከሆነ እስከ 477 ብር ልትወጡ ትችላላችሁ ማለት ነው። ቀጥሎ የ21 ካራት ስንመለከት ዱባይ ላይ 21 ካራት 1 ግራም ወርቅ ዛሬ ላይ ከ552 እስከ 558 ነው በመሸጥ ላይ የሚገኘው። የ24 ካራት የዱባይ መሸጫ እስካላችሁኝ ዱባይ ላይ 24 ካራት 1 ግራም ወርቅ 641 ብር በመሸጥ ላይ ይገኛል። 641 ብር። እንቀጥላለን። በሳውዲስ ዋጋው ምን ይመስላል የሚለውን ስንመለከት የሳውዲን እንመለከታለን። በመቀጠል ታዲያ እስካሁን እየተከታተላችሁ ነገር ግን ቪዲዮውን ላይክ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቻናል ላይ ከወርቅ ጋር የተያዙ ዓለም አቀፍ የሆኑ መረጃዎች እንዲሁም ደግሞ በሀገር ውስጥ የወርቅ ዋጋን የተመለከተ መረጃዎችን ሁልጊዜ በቻልነው መጠን ሁልጊዜ እያቀረብንላችሁ እንገኛለን፣ በዚህ ቻናል ብቻ ማለት ነው። ስለዚህ ቪዲዮውን ላይክ ማድረግ እንዲሁም ደግሞ ቤተሰብ በመሆን አብራችሁን ትዘልቁ ዘንድ በማክበር እንጠይቃለን። የትኛውንም ሀሳብና አስተያየት መስጠት ይቻላል፣ እናስተናግዳለን ማለት ነው። የሳውዲን የወርቅ ዋጋ እንመልከት እስቲ። ከ18 ካራት ነው የምንጀምረው።
የ18 ካራቱ የሳውዲ ወርቅ ከ472 እስከ 479 እየተሸጠ ነው የሚገኘው። ከ472 እስከ 479 ምንም እንኳን የሳውዲና የዱባይ የምንዛሪ ተመን በኢትዮጵያ ብር ጋር ሲታይ በጣም የተቀራረበ ቢሆንም ነገር ግን የወርቅ ዋጋቸው እንዴት እንደዚህ ዲፈረንስ ሊመጣ ቻለ ካላችሁኝ ያላቸው የቫት ሲስተም ነው። ሳውዲ ላይ ቫት ከፍ ይላል፣ ዱባይ ላይ ደግሞ ቫታቸው አነስተኛ ስለሆነ ቫቱ አነስተኛ ከሆነ እንግዲህ የወርቁም ዋጋ ሊጨምር ችሏል ማለት ነው። ሳውዲ ላይ ደግሞ ከፍ ያለው በዚህ የተነሳ ነው ማለት ነው። በመቀጠል 21 ካራቱን ስንመለከት 21 ካራቱ በሳውዲ ዛሬ ላይ በ553 ሪያል ነው እየተሸጠ የሚገኘው። 553 ሪያል 21 ካራቱ ሳውዲ እየተሸጠ ይገኛል። ሳውዲ ላይ በተለይ ለ21 ካራት ያላቸው ፍላጎት እጅግ በጣም ከፍተኛ ነው ማለት ነው። እንቀጥላለን። በመቀጠል የምንመለከተው የ24 ካራቱን ሲሆን 24 ካራቱ እንግዲህ የሳውዲ ከ627 እስከ 639 የአሜሪካ ዶላር ማነው የሳውዲ ሪያል ነው በምሽጥ ላይ የሚገኘው። ከ627 እስከ 639 24 ካራቱን 1 ግራም መግዛት ይቻላል ማለት ነው። እንግዲህ ይህንን ካልኩሌት ለማድረግ ምን ታደርጋላችሁ መሰላችሁ? ለምሳሌ ወደ አሜሪካ ዶላር ለመቀየር የአንድ የሳውዲ በአሜሪካ ወደ 3.75 አካባቢ የሳውዲ ሪያል ነው ማለት ነው። አንዱ የአሜሪካ ዶላር ማለት ነው። እንግዲህ 3.75 በ627 ካልኩሌት ስናደርገው ወደ 100 እስከ 180 ባለው ወይም ደግሞ እስከ 60 እስከ 175 አካባቢ ባለው የአሜሪካ ዶላር ይመጣል ማለት ነው። በመቀጠል የምንመለከተው የባህሬንን ይሆናል። የባህሬን 18፣ 21፣ 24 ካራት በስንት እየተሸጠ እንደሚገኙ የምነግራችሁ ይሆናል ማለት ነው። ከ18 ካራቱ ስንነታ 18 ካራቱ በባህሬን ከ47 የባህሬን ዲናር እስከ 49.09 የባህሬን ዲናር እየተሸጠ ይገኛል። የ21 ካራቱ ደግሞ ከ52 ከ27 የባህሬን ዲናር ነው በመሸጥ ላይ የሚገኘው። 24 ካራቱን ስንመለከት 24 ካራቱ የባህሬን ዲናር ከ65 ሰባ ጀምሮ እየተሸጠ ይገኛል ማለት ነው። ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። በያላችሁበት ሰላም